አይቼዋለሁ፣ ደሙን አይቼዋለሁ፣ በር ላይ ደሙን አይቼዋለሁ። ገድለታ አስገድላችሁት ነው በዚህ ስራ እናንተ ናችሁ። የተፈጠረው ተኩስ ነበረ፣ ብዙ ግርግር ነበር፣ ጸብ ነበር። እንደምታውቁ ጸባዩን እንደምታውቁ አሁን እንደዚህ ሲሆን እናንተ እንዲተረጋግታችሁ ቁጭ ብላችሁ አንድ ራሱ መተኪ የሌለ ወንድሜ ነው እኮ ነው የወሰዳችሁብኝ። ለእናንተ ስል እኔ ምን ላድርግሽ? አሁን ንገሩኝ፣ እሺ ቁርጡን ንገሩኝ። ከአንተ ቤት አቅራቢያ የተስፋዬ ቤት ተኩሶችም ነበሩ። በሰዓት የጥይት ተኩስም ተፈጥሮ ነበረ። እዛ እኔም ጩኸቴን ስል ነበር። እዛ ጋም የጩኸት እንትን ነበረ፣ ናዳ ነበር። እኔም አልኩኝ። እንዴ ወንድሜ ምንድነው የምረጋጋው? እኔ ወንድሜን እሺ ምንድነው የምትሉት? ምንም የማውቀው ነገር የለም። በቃ እሱ ግን የተፈጠረ ነገር አለ። ሰሞኑን ምን ተፈጠረ? ምንድነው የምታወራው? ምንድነው የተፈጠረው ሰሞኑን? ከኔ ሱቅ ጋር የተያያዘ ነገር አለ? እንዳንተ አይነት ከሃዲን፣ እንዳንተ አይነት ደግሞ የወንጀለኛ ተባባሪ እኔ ስለምንም ወንጀል አልተባበርኩም። እየነገርኳችሁ ይዘው ወደ አይነት ወንጀል አልተባበርኩም። እንዴት አሳስበኝም? ልጆቼም እንዴ እስከ ጭራሽ ሁላ ላትከፍት ትችላለህ ከዚህ በኋላ። ምን ማለት ነው? ምክንያቱም በስነስርዓት ለምጠይቅ ጥያቄ በስነስርዓት መልስ ማሰጠኝ ከሆነ ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ነገር ትንሽ ከበድ ይላል። ደም ቦታው ላይ አለ። እህቱን ባሰቃቂ ሁኔታ አቶ የእህቱን አብረኸኝ ኖረሃል፣ አብረኸኝ ሰርተሃል፣ አብረኸኝ በልተሃል የሚባል ነገር የለም። በጣም ደንግጬ ያሉትን ክሩ ሜምበሮች ጋር በመሆን ለመሄድ ሞክረን ነበረ። ምክንያቱም እነዚህ ሰዎች ማለት አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ያድራሉ፣ አብረው ሳምንቱን ሙሉ ውጪ ላይ ቁመን የምናሳልፍበት ጊዜ አለ። ያንን ነገር እያደረገ ነገር ግን ይሸጣል። የዘረፋችሁ ነው እንዴ? ይሁን እየሰማኝ ነው። አንተ ረሶች ስለ በዚህ ዙሪያ ላይ ደግሞ መቅደስ የምትባል ሴት ምን መቅደስ የመቅደስ ልጅ የት ነው ያለችው? እሱ ስር አንተ ነው ያለው፣ ሌላ ሰው የለም። ይህንን ነገር ነበር ስናወራ የነበረው አይደል? አሁን እንደዚህ የሚያስብል ነገር ምንድን ነው? ይሄ ሁሉ ገንዘብ ኬታ መጣ? ከደህንነት ላወጣ ስል አንተ እንደዚህ ይሄ ሁሉ ገንዘብ ኬታ መጣ ብዬ ራሱ እኮ ነው ይጠራጠራል። ድሃ ነው። ስለማንነት ስላለው ነገር እኮ በደንብ በስነ ስርዓቱ ንገረኝ ብያለሁ። ምን አስዋሸ? መጀመሪያ የዋሸው ለምንድን ነው? ምን ለመጠቀም ነው? ምንም በማላውቀው ስራ ብላችሁ ጠርታችሁኝ ሙሉ ያለውን ታሪክ ዝግዝግ አድርገህ እንዳለ ያሉ ተናገር ማለት ነው ማለት ነው። ማይሆን ነገር እንዳደርግ አታድርገኝ። ይዛትብኝ እኔ ምንም እያደረገኝ አይደለም። ለምንድነው ቤት የተፈተሸው? ለምን ስራት ይዘሻት ተቀመጭ? ምንድነው ፍላጎታችሁ እናንተ? ራሱ ምን አምላካችሁ ናት እንዴ ላለውኝ እኔ በቃ ሰው ሁሉ ሊሰግድላት ምን ይቀረዋል? ስለሷ እማያወራ ትልቁም ትንሹም ዲና ነው እማያወራው ሰው የለም። ይባስ ብሎ ደግሞ የኔ ባለቤት ራሱ የሷ ሰራተኛ ሆኗል። አውቃችሁን ምንድነው? እሺ ቆይ እኔ አልገባኝም። እሺ ከልጄ ላይ ወዴት ነው ምሮጥ? ወዴት ነው ምሮጥ? አንተ በዚህ ልክ ነው የምትፈልገው? በዚህ ልክ ነው እንግዲህ ውድ ቤተሰቦች ያው ባለፈው ቪዲዮ ላይ ባለሱቁ ያየው ነገር አለ ተብሎ የጠራችሁ ሱቄን ዘግቼ ነው የመጣሁት። ስንት ትዳር ልጅ ምናምን ያለኝ ሰው ነኝ። እንዴት አቻኩላችሁ? እናንተ እነማን ናችሁ? ቆይ ምንድን ነው የምትፈልጉት ከኔ? ይኸውልህ መጀመሪያ በእንደዚህ እንትን አትበል፣ ተረጋጋ። እንዴት ልረጋጋ? ከሱቅ አቻክሏችሁ አስወጥታችሁ እንዴት ብዬ ልረጋጋ? ሱቄን ዘግቼ ነው የመጣሁት። ቤተሰብ አለኝ።
ልጅ አለኝ እነሱን ማስተዳደርበት እንዴት ወይ ጉድ ችግር የለውም ይኸውልህ እንዴት ችግር የለውም አሁን ትላለህ አንድ ሱቅ እኮ ነው ዘግቼ የመጣሁት አይደል እንዴ ሱቅ አለ የስራ ቦታዬን ነው ዘግቼ የመጣሁት እንዴት ችግር የለውም ትላለህ አለመስራት እኮ ምንም ያን ያህል አንድ ቀን አለመስራት ወይ ግማሽ ቀን አለመስራት እሱን እኔ ነኝ የማውቀው አንድ ቀን አለመስራቴን እኔ ነኝ የማውቀው ምን ያህል እንደሚጎልብኝ እኔ ነኝ የማውቀው አይደል ሻው ለምንድን ነው የፈለጋችሁ ይኸውልህ ወደዚህ ከመምጣት በፊት የተወሰነ ነገር አውርተዋል አይደል እኔ ስላወሩኝ ነገር ምንም የማውቀው ነገር የለም በቃ እሱ ግን የተፈጠረ ነገር አለ ሰሞኑን ምን ተፈጠረ ምንድን ነው የምታወራው ምንድን ነው የተፈጠረው ሰሞኑን ከኔ ሱቅ ጋር የተያያዘ ነገር አለ ይኸውልህ መጀመሪያ በተረጋጋ መንፈስ እንድታናገረኝ ይፈልጋል እንዴት ብዬ ነው የምረጋጋው እንዴ እዛው ሰፈር ነዋሪ ነህ ተወላጅ ነህ እኔ ባለሱቅ ነኝ የዛ ሰፈር ነዋሪ ምናምን አይደለሁም በቃ እሺ ምንድን ነው የፈለጋችሁት አሁን ከኔ ምንድን ነው ማወቅ የምትፈልጉት የተወለድከው እዛው ሰፈር ነው አይደለም እኔ ከክልል ነው የመጣሁት የዚህ ሀገር ልጅ ነው አይደለሁ ከክፍለ ሀገር ነው የመጣሁት አሁን እዛ ሰፈር ከገባ ምን ያህል ጊዜ ሆነ ይሄ አስፈላጊ ነው አስፈላጊነቱን እኔ የማውቀው 4 ዓመቴ ነው እዛ ሰፈር ከገባ ጀምሮ የሱቅ ንግድ ላይ ነው የምትሰራው እኔ ሱቅ ባለሙያ እኮ ነኝ እኔ ነጋዴ እኮ ነኝ ምንም እኮ እንዴ እኔ ግራ እየገባችኝ ነው ሌላ ስትሰራ ለምን ተረጋግተህ አታወራም እንዴት ልረጋጋ እንዴት ደንበኛ አለ ስንት ደንበኛ ትቼ ነው መጣው እንዴ ደንበኛ ነው የሚያሳስበው እዛ ጋር እንዴት አያሳስበኝም እንዴት ስራዬ እንዴት ነው የማያሳስበኝ እንዴ እዛ ጋር የጠፋው ሰው ነፍስ እኔ ሰለምን ነፍስ ነው የምታወራው እኔ ስለምታወራው ነገር ምንም የማውቀው ነገር የለም አሁንም ቢሆን እየነገርኩህ እኮ ነው ስራዬን ነው አስለቃችሁኝ ደንበኛ እያመለጠኝ ነው ደንበኛ ለዘላለም ሊቀር ይችላል እኮ እንዴ አንተ ሱቅ አንድ ግማሽ ቀን መዝጋት ነው የሚያሳስብ እንዴት አሳስበኝም ልጆቼን እንዴ እስከ ጭራሽ ሁላ ላትከፍት ትችላለህ ከዚህ በኋላ ምን ማለት ነው ምክንያቱም በስነስርዓት ለምጠይቅ ጥያቄ በስነስርዓት መልስ ማሰጠኝ ከሆነ እኔን የማትተባበረኝ ከሆነ ስለምንድን ነው ወደ ቤትህ ስለመሄድ ራሱ ማለት ነው እምነት ሊኖር እንዳይገባ ላትሄድ ትችላለህ እንኳን ሱቅ ለመክፈት አይደለም በቤትህ ላትሄድ ትችላለህ ምንድነው ማወቅ የምትፈልጉት ማወቅ የምፈልገውን ነገር እየነገርኩ ነው አንተስ በምጠይቅ ሰዓት በስነስርዓት መልስ እኮ ቶሎ ጠይቀኝ እኔም ሊድበት ወደ ስራዬ ሊድበት በፈልገው የምትሄድበት መንገድ አይኖርም በስነስርዓት ማውራት ያለብንን አውርተን መስጠት ያለብን መረጃ በአግባቡ ካልሰጠኝ ወዴትም የምትሄድበት መንገድ ምን ማለት ነው በስራ ሰዓት በገበያ ቀን መታችሁ ሱቄን አዘግታችሁ ምን ማለት ነው የምፈልገው ነገር ካልሰጠህን ግራ እየገባችሁ ነው የገበያ ቀን እንደሆነ ታውቃለህ ዛሬ እንዴ አግብተህ ነው የምትኖረው አዎ እንዴ እኔ ምን ያስጨንቀኝ ባላገባ ልጅ ባይኖረኝ እኔ እንደዚህ ምን ያስጨንቀኛል ሱቄ ጾሙን ቢያድር እንዴ ጭራሽ በገበያ ቀን ሱቅ አዘግታችሁኝ እዚህ መረጃ ካንተ ስለምን መረጃ ነው የምታወሩት እንዴ በዚህ ሙያ ብቻ ነው የምትተዳደረው አዎ ነገርኩህ እኮ እኔ ነጋዴ ነኝ ከበፊትም ጀምሮ ከልጅነቴ ጀምሮ ከክፍለ ሀገር ጀምሮ በቃ ነጋዴ ነኝ እንዴት ነው አዲስ አበባ ከመጣ በኋላ እንዴት ነው ወደዚህ ስራ ውስጥ ልትገባ የቻልከው እንዴት ነው ያለውን ነገር እስኪ እዚህ ሰፈር ውስጥ ከመጣህም በኋላ አሁን የኔ ከዙሪያ ጥምጥም መምጣት አስፈላጊ ነው ለእናንተ ይኸውልህ ጊዜን አታቃጥልብኝ ብትስጠይቅ ብቻ መልስ መልስልኝ እኔ እንደነገርኩ ከክልል ነው የመጣሁት ከክፍለ ሀገር ነው የመጣሁት እዚህ አባቴ ይሰራ ነበረ ይሄ ያያችሁትንም ሱቅ እሱ ነው እዚህ ደረጃ ደረሰው እኔ ከልጅነቴ ጀምሮ ስለ ንግድ ስለምን እንትን ያደግኩ ልጅ ነኝ እና ክልልም ሌላ ሱቅ አለ አነስተኛ ሱቅ አለን እዛ ያለውን ሱቅ እኔ ነበርኩ ማስተዳደረው አሁን አባቴ ትንሽ አመም ሲለው ነው ወደዚህ መጥቼ እኔ እንድረከብ ያደረገኝ ከ4 ዓመት በፊት ማለት ነው አሁን 4 ዓመቴ ነው እዚህ አካባቢ መኖር ከጀመርኩ
ያው እዚህ ሱቅ ላይ በምትሰራበት ሰዓት እዚህ ሰፈር ላይም ከገባህ 4 ዓመት ሆኗል። 4 ዓመት ያው ሆነኛል። ነዋሪ ማለት ይቻላል አንተን እዛ ሰፈር አዎ ላይ። ብዙ ሰው አውቃለሁ። አዎ በ4 ዓመት ማለት ትንሽ አይደለም አይደል? በነጋዴ ደም ስትሆን ብዙ ሰው ታውቃለህ፣ ብዙ ደንበኛ ይኖርሃል፣ ብዙ የሰፈር ሰው ትተዋወቃለህ። ያው ከምታውቃቸው የሰፈር ሰዎች መካከል በዋነኝነት ደግሞ ለአንተም ለቤትህ አቅራቢያ ቅርብ የሆነ ለእኛም ደግሞ የስራ ባልደረባ የሆነ ተስፋ የሚባል ሰው እንደምታውቅ ያው ምንም ጥርጥር የለውም። እኔ ነገርኩህ እኮ እዚህ ሰፈር አይደለም ከሌላም ሰፈር የኔ የንግድ አቀራረቤም ደስ ስለሚላቸው ስለምግባባም ተግባቢም ስለሆንኩ የስራ ሰው ስለሆንኩ ከብዙ ቦታም እየመጡ የሚገዙኝ ብዙ ደንበኞች አሉ። አንተ ያልከውም ሰውም የዚህ ሰፈር ደንበኛዬ ነው። ተስፋዬን ታውቀዋለህ ማለት ነው? እንዴት ደንበኞቼ እንዴት አላውቃቸውም? በጣም ጥሩ። እስኪ ተስፋዬ ማለት ምን አይነት ሰው ነው? ምን አይነት አመለካከት አለው ብለህ ታስባለህ? ከአንተ ጋርስ ያለው ግንኙነት እንዴት ነው? ሰፈርተኛስ ሲወጣ ሲገባ ያለው ሁኔታ እንዴት ነው? እስኪ እኔ አሁን ግራ እየገባ አንድ በአንድ አሁን የደንበኞቼን እንትን ላቅ አልችልም። ገብቷል አይደል? ሁሉም ሰው ሜቢ ያው ተግባቢ ስለሆንኩ እየተጫወቱ ምናምን ነገር መጥተው እኔ ጋር እንትን ሊሉ ይችላሉ። ብዙ ነገር ሊገዙኝ ይችላሉ። ግን ዲፕ ጠልቄ ስለነሱ ምንም ማውቀው ነገር ሊኖር አይችልም። ገባህ? መጥተው እኔ እያልኩ ያለሁት ተስፋዬን ታውቀዋለህ? አዎ አውቀዋለሁ ብለሃል። አውቀዋለሁ። የዚህ ሰፈር ደንበኛዬ ነው ነገርኩ። የዚህ ሰፈር ደግሞ ብዙ ሰዎች እንደማቅ ነግሬያለሁ። ከዚህ ሰፈር አይደለም እስከ ታች ሰፈር ድረስ ብዙ ደንበኞች አሉኝ። እኔ አሁን ደንበኞችን እንድትቆጥርልኝ አይደለም እኔ እየጠየቅኩ ያለሁት ተስፋዬ ምን አይነት ባህሪ ያለው ሰው ነው? ከአንተ ጋርስ ያለው ግንኙነት ምን አይነት ነው? ከደንበኝነት ባለፈ እንዴት ስነ ምግባሩ እንዴት ነው? ሰፈርተኛውስ እንዴት ነው? ስለሱ ያለው አመለካከት ያንን ነገር እንድታስረዳኝ ነው የጠየቅኩት። እኔ ስለ ሰፈርተኛው ስለሱ ያለው አመለካከት ምንም የማውቀው ነገር የለም። ከኔ ጋር ባለው ቅርብ ግን በጣም እንግባባለን። ዱቤውላ እስከ ብዙ ነገር ሰጠዋለሁ። እሱም በታማኝነት መጥቶ ይሰጠኛል። እግዚአብሔር ይመስገን ጥሩ ሰው ነው። ዱቤ ይጠቀማል እያልከኝ ነው? ያው ዱቤ እኮ የማይጠቀም ሰው እኮ የለም እኮ አይደል እንዴ? እኔም በሆን ከመርካቶ ዕቃ ሳመጣ በዱቤ ይዤ እመጣለሁ እና እሱም ቢሆን ሜቢ ወይ በኋላ ሊሰጠኝ ሊሆን ይችላል ወይ ለደሞዝ ሲለኝ ችግር የለውም አምነዋለሁ። ትልቅ ሰው ነው አምነዋለሁ ብዬ ስለማስብ እኔም ሰጠዋለሁ። እሱም በስነ ስርዓት ብሩን አምጥቶ ይሰጠኛል ማለት ነው። እሺ ሌላስ? በባህሪው ደረጃስ? ባህሪው እኔ ጥሩ ሰው ነው ነግሬሃለሁ እኮ ጥሩ ሰው ነው። በቃ ተግባቢ ነው። እኔ ከኔ ጋር ባለው ጸባይና ከኔ ጋር ባለው እንትን እስኪ የሰፈር ሰውስ እንዴት ነው ለሱ ያለው አመለካከት? ስለሱ ምን አይነት ወሬዎችን ሊያወሩ ይችላሉ? እስኪ ከሰማኸው ነገር። እኔ ያው ብዙ ጊዜ ስለሱ እኔ ሲታማ ምናምን ነገር አልሰማም። ግን አልፎ አልፎ ምናምን ነገር ያው አንገቱን ደፍቶ ወደ ቤቱ የሚገባ ሰው ነው። ከኔ ጋርም አልፎ አልፎ ነው ወይ ማምሻ ላይ ከስራ ሲመጣ ምናምን ነገር 1-5 ደቂቃ ወይ ቆሞ ምናምን የሚጫወተው ከኔ ጋር። ከዛም ወዲያው ነው ወደ ቤቱ የሚገባው። ያው ሰውም እሱ ላይ ያለው አመለካከት እኔ ጥሩ ነው ይመስለኝ። ያው እኔ እስከማውቀው ድረስ ጥሩ ሰው ስላልሆነ ሌላ ሰው ጋር ያለው አመለካከት ጥሩ ነው ብዬ ነው የማስበው። እና ያው ሰው ጋርም ያለው አመለካከት ይለያል ብዬ አላስብም ከኔ። ሁሉም ሰዎች ጥሩ አመለካከት ነው ለሱ ያላቸው። ያ ሰውየው እንደነገርከኝ ተስፋዬ በጣም ጥሩ ሰው ነው ነግሬሃለሁ እኮ። ለእኔ እንደነገርኩ ሳይሆን እኮ ሰው እንዳለው አመለካከት ነው እንድትነግረኝ። አዎ እኮ እኔ እየነገርኩ ያለሁት ደግሞ እዚህ ጋር ስለ እኔ ነው አይደለ? እኔና እሱ ያለን ቅርበት እኔ ስለ ሰው ምን እንደሚያወሩ ምናምን አላውቅም። እኔ ስለ ተስፋዬ አያወሩ ግን ከኔ ጋር በጣም ተግባቢ ነው፣ እንተዋወቃለን፣ ሰው አክባሪ ነው፣ ጥሩ ሰው እንደሆነ ነግሬሃለሁ። ሜቢ የሌላውም ሰው አመለካከት እንደዛ ሊሆን ይችላል ብዬ ስላሰብኩ ነው ይሄን የነገርኩ እንጂ በሰፈርተኛ ወይ ስለሱ መጥፎ ነገር ወይም ስለሱ ደግሞ የሚደብር አይነት ወሬዎችን ሲወራ ሰምተህ አታውቅም ማለት ነው? በእርግጥ እኔ እንደዛ አይነት ወሬ ስለሱ ሲወራ ሲታማ እኔ ሱቄ ላይ አንድም ሰው እንደዛ ሲያወራ ሰምቼ አላውቅም። እሺ የተጣላው ሰው አለ ወይስ ከሱ ጋር ሊጋጭ የሚፈልግ ወይም የተጋጩ በቃላትም ሊሆን ጭራሽ ይችላል ከተስፋዬ ጋር ጭራሽ እንዴት አንገቱን የሚደፋ ሰው አንድ
ጥሩ ሰውን ምን ብለህ ትጋጫለህ ከሱ ጋር? ገብቶሃል? እኔ ራሱ እኔ እንጃ ዱቤ ሰጥቼው ራሱ ባይሰጠኝ ምንም ልጣለው የሚችል ሰው አይደለም። ገብቶሃል አይደለ? እና ከእንደዚህ አይነት ሰው ጋር እንዴት ተብሎ ሰው ይጋጫል? እሺ በጣም አሪፍ። እስኪ ወደ ዋናው ጉዳይ እንግባና አሁን ቸኩላለሁ። ቶሎ የምትጠይቀኝ ጠይቀኝ። ወደ ሱቅ ሄጄ ሱቄን መክፈት አለብኝ። በሰዓቱ ስለ ተስፋዬ መሰወር የምታውቀው ነገር ነው አይደለ? አዎ ያው እኔም አስደንጋጭ ነበር የሆነብኝ። ተሰወረ። ያው ሱቄ አልፎ አልፎ የሚመጣ ሰው በተደጋጋሚ የሚመጣ ነበረ። ያ ሰው በአንድ ሲሰወር እኔም እንትን ነበር የሆነብኝ። ብዙ ሰዎች ጠይቄ ነበረ፣ ጎረቤቶች ምናምን ነገር ስጠይቅ እነሱ ምንም እንደማያውቁ ነበር የነገሩኝ። እና ተስፋዬ ያው የሰው ልጅ ሆነ ብዙ ወዳጆች ቢኖርህም ጠላት አይጠፋውም። እና እኔ ይኸውልህ አሁን እዚህ ጋር ያው እነሱም የተወሰነ ነገር ሊያስረዱ ሞክረዋል። የህግ አካላቶችም አሉ አይተሃል። እና እያጣራን ያለ ነው። ተኩሶችም ነበሩ በሰዓት የጥይት ተኩስም ተፈጥሮ ነበረ ምናምን። እና ግዴታ ደግሞ ይሄ የአሰራር አካሄዳችን ስለሆነ ከአንተ ጋርም እዚህ ጋር ቁጭ ብለን የምናወራው እንድታውቅና እንድትረዳ ደግሞ የምፈልገው የምታውቀውን እውነት በመናገር ለእኛ ተባባሪ መሆንን ማሳየት መቻል አለብን። እኔ አሁን ስለምትሉት ነገር ምንም የማውቀው ነገር የለም። ስለ ተኩሱም ነው። ተኩሱን ማንኛውም ጎረቤት እንደሰማው ነው እኔም ሱቄ ላይ ቁጭ ብዬ ሰማሁት። ተኩሱን ደግሞ እኔ ብቻ አይደለሁም ሙሉ የሰፈር ሰው ነው የሰማው። ስለዛ ነገር የምጠይቀኝ ከሆነ እኔ ምንም የማውቀው ነገር የለም። እሱ ምቀኛ አለበት ወይም ደግሞ ህይወቱ ላይ እንትን የሚልበት አለ ሰው የምትል ከሆነ እኔ ምንም የማውቀው ነገር የለም። አሁን እኔ እንድትነግረኝ የፈለግኩት አንተ ለዛው ሰፈር ነዋሪም ነህ፣ እንደገናም ደግሞ ባለሱቅም ስለሆንክ ሁሉንም ማለት እዛ ሱቁ ቦታ ላይ ቁጭ ብለህ ቦታውም ደግሞ ለሰፈሩ አመቺ የሆነ ቦታ ላይ ነው የምትሰራው እና መውጫም መግቢያም አካባቢ ላይ ነው እየሰራ ያለው። እና እስኪ ሰፈር ውስጥ ይሄ ነገር ከመፈጠሩ በፊት ይሄ ሁኔታ ይሄ የተኩስ እንትን ከመፈጠሩ በፊት ሰፈሩ ላይ እስኪ ምን አይነት ለየት ያለ ነገር ያየኸው ነገር ነበረ? እስኪ ያው ለአንተ ይቀላል ለአንተ ይቀርባል በሚል ነው። እስኪ አዳዲስ ሰዎችስ ይመጡ ነበር ወይ? ምንድን ነው እስኪ ለማስታወስ ሞክርና። እኔ ሱቄ ላይ ብዙ የተለያየ ሰው ይመጣል። እንደነገርኩ የዚህ ሰፈር ሰው ብቻ አይደለም ሱቄ ላይ እየመጣ የሚገዛው። ከላይ ሰፈርም ይመጣሉ። መንገደኛም እኮ እየመጣ እኮ ሱቅ ይገበያያል። ገብቷል? ያ ሁሉ ሰው አውቃለሁ ማለት አይደለም፣ ግን ሞር ደንበኞች እንደ ተስፍሽ አይነት ያሉ ሰዎችን በስነስርዓት አውቃቸዋለሁ። ገብቷል? ግን እዛ ጋር የተለየ ነገር አለ። የተለየ ያየኸው ሰው እንደዚህ ብዬ ልነግር አልችልም። የተለያየ ሰው በየቀኑ ስለማስተናግድ ማለት ነው። ከዛ ውስጥ ደንበኞቼን አውቃቸዋለሁ። አዎ አውቃቸዋለሁ። ገባ? እዛ ጋር ግን የተለየ ነገር ምንም ያየሁት ነገር የለም። እኛ ሰፈር የተለየ ነገር የሆነብኝ ይሄ የሽጉጥ ተኩሱ ነው። እሱንም ከዛ በፊት እኔ ሰምቼ አላውቅም። ስለ ሽጉጥ ተኩስ ምናምን ሱቄ ነው ቁጭ ብዬ እንትን ነው የዛኔ ሁላችንም ደንግጠናል። እኔም በቃ በጣም ነበር የደነገጥኩት። ሌላ ምንም ማውቀው ነገር የለም። እኔ ሱቄ ላይ ቁጭ ብዬ ነው እዛው እንትን የምለው። ስለ ስራዬ ነው የማውቀው። ስለ ስራዬ ነው እንትን የምለው። ከቤት ወደ መርካቶ ከመርካቶ ወደ ሱቄ ነው። ምንም የማውቀው ነገር የለም። እኔ እኮ አሁን እኮ አልገባህም ነው ወይስ እንዴት ነው? እኔ እየጠየቅኩ ያለሁት ይሄ ነገር ከመፈጠሩ በፊት ሰፈር ውስጥ የምታስታውሰው ነገር ለየት ያለ ያየኸው ነገር ካለ ልብ ብለን እንድታስብ የምፈልገው ደግሞ ምንድን ነው፣ ሳታውቅም ሆነ አውቀህም ሆነ ልትዋሸኝ ከፈለግ ወይም ደግሞ ከዋሸኸኝ እርምጃ ነው የምወስድብህ። የማያዳግም እርምጃ ነው የሚወሰድብህ። ይህንን ልብ ብለን እንድታስብ እፈልጋለሁ። እኔ እኮ አሁን ስለምን እንደምታወራ ምንም ግራ እየገባኝ ነው። አሁን እዛ ጋር አንተ ሱቅ የሚመጡ ሰዎችን እንዳለ ለይተህ ማወቅ አለብህ ብለህ እየጠየቅከኝ ነው መሰለኝ። አንተ ሱቅ አላልኩም። ይኸውልህ በስነ ስርዓት አዳምጠኝ። እኔ ሱቅ ላይ ስለሚመጡ ሰዎች ብቻ አይደለም እያወራሁት ያለሁት እኮ እዛ ሰፈር አካባቢው ላይ የምታውቃቸው ሰዎች አሉ፣ ነዋሪ የሆኑ ሰዎች አሉ። ከነዛ ውጪ
ወይም በነዋሪዎቹ እኔ ይሆናል። ከነዛ ውጭ የሆነ ሰው ቢመጣ ምናልባት የነዛ ሰዎች ዘመዶቻቸው ናቸው ብዬ ነው የማስበው። ገብቷል አይደል? ዘመዶቻቸው ናቸው ብለህ አስብም አታስብም፣ ግን ደግሞ በቃ ደንበኛ ናቸው ዘመዶቻቸው ሊሆኑ ይችላሉ ብዬ ነው የማስበው። ያው የሁሉንም ፊት ይዛለው ማለት አይደለም፣ ግን ሜቢ ይጠቅመኛል ብለህ የምታስብ ከሆነ ከሆነ ታይም በኋላ አዲስ ነገር እዛ ሰፈር አይቼ የማላውቀው እንዲህ ኖርማል እንደ ሱሰኞች ምናምን ነገር መብዛት ጀምሯል። ገብቶሃል? ሜቢ ይሄ ነገር የሚጠቅምህ ከሆነ እሱ ልነግርህ ይችላሉ። እንድትነግረኝ እፈልጋለሁ። ምንድን ነው? ያው እኔ ከኛ ሰፈር አዲስ ነገር ያየሁት፣ የዛ ሰፈርም ልጆች አልነበሩም ከዚህ በፊት፣ አዲስ ናቸው ልጆቹም። ከኛ ከሱቄ ትንሽ ራቅ ብሎ ጎረቤት አካባቢ ትልቅ ዶልፊን ያቆሙ ነበር፣ ሰማያዊ ዶልፊን። አዲስ ነገር ከኔ ከዛ ማያቸው ከዛ የሚወጡ እነሱንም ከጊዜ ሂደት በኋላ በጣም ተግባብተን ከኔ ሱቅ እየመጡ ይገዛሉ፣ እየመጡ ሲጋራ ይገዛሉ። ያው ለየት ያለ ነገር ያየሁት እነሱን ነው። ያው ሰዎቹን አይቻቸው አላውቅም በስነ ስርዓት ምናምን ነገር እንዳልኩ እዛ ዶልፊን ውስጥ ነው የሚገቡት። መቃም ካለ ይቅማሉ ምናምን ነገር እና ሲጋራ ምናምን ከኔ ሱቅ ለየት ያለ ነገር እኔ እሱን አየሁት እንጂ በስነ ስርዓት ማለት የቱ ጋ ነው? አሁን እኔ ከአንተ ቤት አቅራቢያ የተስፋዬ ቤት ነው እኮ። ከተስፋዬ ቤት በዚህኛው ጋር ማለት ነው፣ በሱ በተቃራኒው ቤት አለ አይደለ? በቃ ያሁን ያልኩ ዶልፊን ይቆማል። ቀኑ ሙሉ ቆሞ ነው እንትን የሚለው ምናምን ነገር እዛ ጋር አሉ። አሁን የነገርኩህ ልጆች አሉ፣ ሱሰኞች ናቸው። እኔ ያው ሱሰኞች ናቸው ብዬ ነው የማስበው። በመኪና የሚመጡት ልጆች ናቸው። ሲጋራም ምናምን እዛ ጋር ማመት ያቆማሉ መኪናውን። በሱ ቤት ሳይሆን በሱ በስተቃራኒ ባለው በኩል ያቆማሉ። ከዛም በኋላ ሲጋራ መጥተው ይገዛሉ። አልፎ አልፎ እንደውም ጫት የት አካባቢ እንደሚሸጥ ምናምን ነገር ይነግሩኝና ጠቁማቸዋለሁ። ሄደው ገዝተው እዛው ነው ከዛው ከመኪና ውስጥ ያወጡ። ሜቢ ለየት አለብኝ ብዬ የማስበው እሱን ነው። ከጠቀመ እኔ አያገባኝም። እሺ፣ ወደ እነሱ የምንመለስ ይሆናል። እሺ፣ አሁን ደግሞ ወደ ለተቀኑ እንግባና ተስፋዬ ላይ ጥቃት የተፈጠረበት ቀን እስኪ ከጠዋት ጀምሮ ልብ አድርግ፣ በደንብ አስበህ እንድትነግረኝ ይፈልጋለሁ። ማለት እንድትዋሸኝ ስለማልፈልግ ነው። ሳታውቅም ሆነ አውቀህ ነግሬሃለሁ። ቅድም እንድትዋሽ አልፈልግም። ራስ ላይ ነው ችግር የምታመጣው። አሁንም ቢሆን የምትነግረኝ ነገሮች እንዳለ አዲስ እየሆኑብኝ ነው። እኔ ተስፋዬ እንደጠፋ ነው የማውቀው፣ ጥቃት እንደደረሰበት እንደዚህ። እኔ አሁን ይኸውልህ የዛን ቀን የጥቃቱ ቀን የነበረውን ነገር ከጠዋት ጀምሮ እያንዳንዱ የምታስታውሰውን ነገር ከጠዋት ጀምሮ እንዴት እንደነበረ እንድትነግረኝ ይፈልጋል። እኔ ያው እንደነገርኩ ነጋዴ ነኝ። እንዳየኸውም ደግሞ ሱቄ ሰው ያስፈልገዋል፣ እቃም ያስፈልገዋል። ከሚስቴ ከልጆቼ ጋር አብረን ነው የምንኖረው። እሱን ታውቃለህ፣ ነግሬሃለሁ ቅድምም። ጠዋት እንደ ማንኛውም ነጋዴ ወደ መርካቶ ሄዳለሁ። ከመርካቶ እቃዬን አስጭኜ እመጣለሁ። ከዛም በኋላ እስከዛ ድረስ ሚስቴ ነች ሱቅ ቁጭ ብላ የምትጠብቀኝ። ከዛ እቃዬን አስጭኜ እመጣለሁ። ሌላ ምንም በቃ እንደዚህ አይነት እንትን ነው፣ ተመሳሳይ ነው። መርካቶ ሄዳለሁ፣ ከመርካቶ ወደ ሱቄ ነው። ከዛ በዘለለ ምንም የማደርገው የቀን ውሎ የለም። እሺ፣ እንዴት ነበረ ነው አሁን እያልኩ ያለሁት። አሁን ጥሩ ነው እያወራህ ያለው። ይሄ ተመሳሳይ የምታሳልፈው መንገድ ነው። ግን ደግሞ የዛ ቀን የተፈጠሩትን ነገሮች ለየት ብሎብኛል የምትለው ልክ እንደ ቀድሞ እንደ ዶልፊኑም አይነት ነገር ሊሆን ይችላል። ለየት ወጣ ያለ ነገር አይቻለሁ የምትለውም ነገር ካለ የዛ ቀን ውሎ ተኩሱ እስኪፈጠር ድረስ ያየኸውን ነገር ተኩሱም ሲፈጠር እንዴት እንደነበረ ያንን ነገር ነው በደንብ እንድትነግረኝ የምፈልገው። እኔ እንደነገርኩህም ተኩሱ ሲፈጠርም እንትን ሲልም እኔ መርካቶ ነበርኩኝ። እቃ ላመጣ ወደ መርካቶ ሄጄ ነበረ። ሱቄ ላይ የነበረችው ሚስቴ ነበረች። ከመጣው በኋላ ነው ምንም የተፈጠረ ነገር በቃ ከዚህ በፊት እንደማየው ነበር ሰፈሩን ያየሁት እና ስትነግረኝ እኔም አላመንኩም። በቃ ተረጋግቶ እንትን ብሎ ነበረ ሰፈሩ። አዎ እኔ ስመጣ ጭር ብሎ ነበር። በቃ በስነ ስርዓት መርካቶ ሄደ ነበር። እኔ መርካቶ ነበርኩኝ። እቃ ላመጣ ነበረ። እቃ አስጭኜ በስነ ስርዓት መጣው። ከዛም በኋላ ምን እንደተፈጠረ ነገረች። ከዛ እንደተረጋጋ ፖሊሶች ምናምን መተው እንትን እንዳለ ምናምን ነገረችኝ። ከዛም በኋላ ምንም ነገር ያየሁት ነገር የለም። አንተ አሁን ይኸውልህ እኔ አንተን ደብድቤ ወይም ደግሞ አንተ ላይ እጄን አንስቼ እንድታወራ ማድረግ አያቅተኝም። ስለምን መደብደብ ነው የምታወራው? ግን ደግሞ
የምነግርህ ነገር ይሄ ነገር የተፈጠረው ከምሽቱ ከ12 ሰዓት በኋላ 1 ሰዓት ባልሞላ ጊዜ ውስጥ ነው ይሄ ነገር የተፈጠረው። ይሄ ነገር ሲፈጠር ደግሞ የትኛውም የባለሱቅ ነጋዴ በማታ ሄዶ እቃ የሚያመጣ ነጋዴ የለም ህገወጥ ካልሆነ በስተቀር። ዝም ብለህ ስማኝ። እንደገናም ደግሞ ሲቀጥል በሰፈርተኞችንም ለማውራት ተሞክሮ ነበር። እያንዳንዱ ጎረቤቶችንም ለመጠየቅ ተሞክሮ ነበር። ይሄ ነገር ሲፈጠር ሚስት ሳትሆን ሄጃለሁ፣ መርካቶ ቃላዝ ለጠዋት ቃላዝ ሄጃለሁ። የዛኔ ደግሞ ሚስቴን ነበር አስቀምጬ ሄድኩት። ስመለስ እንደተፈጠረው በቃ ቃላዝ በስነ ስርዓት በዛ እኔ ምንም የማውቀው ነገር የለም። እኔ ከዚህ ነገር ውስጥ እንድታስወጣኝ ነው። እኔ ምንም እዛ ጋር ሱቄንና ሱቄን ብቻ ነው ይዤ እንትን እያልኩ ያለሁት። አሁን ስለምታወራው ነገር ስለእንትኑ ስለተኩሱ ምንም የማውቀው ነገር የለም። አሁንም ሊሄድበት እየነገርኳችሁ ነው። ቀሪ ጊዜ እስር ቤት ውስጥ ነው ማሳለፍ። ሰለምን እስር ቤት ነው። እኔ ልጆቼን የማስተዳድርበት ሚስቴን እንትን እኔ ምንም የማውቀ ይኸውልህ አሁን የመጨረሻ እድል ነው የምሰጥህ። አለበለዚያ እዚህ ጋር የምትመለከታቸው የህግ አካላቶች እንዳንተ አይነት ካህዲን እንዳንተ አይነት ደግሞ የወንጀለኛ ተባባሪ እኔ ስለምንም ወንጀል አልተባበርኩም። እየነገርኳችሁ ይዘው ወደ አይነት ወንጀል አልተባበርኩም። የዛኔ ያደረግኩትን ነገር ነው። እኔ ስለምንም የማውቀው ነገር የለም። እኔ ቤተሰቦቼን ላስተዳድርበት ከዚህ ነገር በቃ አስወጡኝ። እየሰማኝ ነው? አንተ በዛ ሰዓት ላይ ባለቤትህ ሳትሆን አንተ ነበርኩ ሱቁ ላይ ተቀምጠኝ ነበር። እኔ ሱቅ አልነበርኩም። እኔ ነግሬያለሁ። ቃላዝ ሄጃለሁ መርካቶ። እሷ ነበረች የነበረችው። እርግጠኛ ነህ? እርግጠኛ ነኝ። እኔ አሁንም ቢሆን ወደ ሱቄ ልሂድበትና ሱቄን እንትን ልበል። ገበያ እያመለጠኝ ነው። አንድና አንድ የመጨረሻ እድል ነው የምሰጠው። ሰምተኸኛል? አንድና አንድ የመጨረሻ እድል ነው የምሰጠው። ብዙ ነገራቶችን እየታገስኩህ ነው። እውነትን እንድታወራ እየተለማመጥኩ ነው። ይህንን ነገር ደግሞ ማደርገው በሰላማዊ መንገድ ያለውን ሁኔታ እንድታስረዳኝ ስለፈለግኩ ነው። ሰላም የማይወድልህ ከሆነ በሰላማዊ መንገድ የማይመች ከሆነ ደግሞ በሚመች አይነት መንገድ መቀጠል እንችላለን። ምንድነው ማወቅ የምፈልጉት? ምንድነው ከኔ ማወቅ የምፈልገው? አንተ እኔ እዚህ ነገር ውስጥ አታስገቡኝ። እኔ በቃ ስራዬን ልሰራ ነው ከክፍለ ሀገርም የመጣሁት። እንደዚህ አይነት ነገር እንደዚህ አይነት መዘዝ ውስጥ መግባት አልፈልግም። ነገርኩ። አንተ በሰዓቱ ይሄ ነገር ሲፈጠር ሱቅ ውስጥ ነበርክ አልነበርክ? ሱቅ ውስጥ ነበርኩ። በቃ በጣም ጥሩ። ሱቅ ውስጥ ነበርክ። ይኸውልህ አትዋሽ። እኔ እንድትዋሽ አሁንም እየነገርኩ ነው። ምንድነው የተፈጠረው ነገር? እኔ ያው መዘዝ ውስጥ መግባት አልፈልግም። አሁን እንደዚህ የሆነ አሁን እናንተ ደርሳችሁ እንደመጣችሁበት የነዛ አንዱ አካል መጥቶ እኔ ላይም የሆነ ነገር እንዲያደርስብኝና ቤተሰቦቼ የሆነ ነገር እንዲደርስ አልፈልግም። ትሰማኛለህ? ችግር የለውም። ለቤተሰቦች መደረግ ያለበት ጥበቃ ካለ ጥበቃዎች እንዲደረጉ ይደረጋል። ግን ደግሞ ያንን ነገር የማደርገው አንተ እውነታውን ስትነግረኝ እንጂ እንዲህ ስትደባብቅና ለመዋሸት ስትሞክር አይደለም። እኔ መዋሸት እኔ የዋሸሁ አይደለም። በቃ የዋሸሁትም በቃ ለቤተሰቦቼ ደህንነት ስል ነው የዋሸሁ። የቤተሰቦችን ደህንነት የምታረጋግጠው በውሸት አይደለም፣ እውነትን በመናገር ነው። ከኛ እርዳታ የምታገኘው እኛ ልንተባበርና ቤተሰቦችንም ልንጠብቅልን የምንችለው አንተ እውነትን በማውራትና ለእኛ ተባባሪ በሆንክ ቁጥርና በሆንክልበት ልኬት ነው። ስለዚህ ምንድን ነው የተፈጠረው? ተኩሱስ እንዴት ነበር ሲካሄድ የነበረው? በምን አይነት መንገድ ነው? ማን ናቸው እነዛ ሰዎች? ያየኸውን ነገር በሙሉ እንድትነግረኝ ይፈልጋል። እርግጥ ነው አዎ፣ እዛው እኔ ሱቅ ውስጥ ነበርኩኝ። ሁሉንም ነገር ግን በስነ ስርዓት እንዲያጨልቄ ነበር ሳይ የነበረው። እንደነገርኩ ያ ሰማያዊ መኪና ምናምን ነገር መጥቶ ከቆመ በኋላ የሆነ ከኋላው ክፍት የሆነ ፒካፕ አይነት መኪና መጥቶ ከሱ ኋላ ቆመ። ብዙ ነገር ነበረ የተፈጠረው። ተኩስ ነበረ፣ ብዙ ግርግር ነበር፣ ጸብ ነበር። እስቲሉ ለእኔ ጋር እየመጡ እንትን የሚሉት ሰዎች ራሱ እዛ እንትን ውስጥ
ዶልፊን ውስጥ የነበሩት ሰዎች ራሱ 3 ነው 4 ሰዎች ግር ብላ ምናምን ብለው ወረዱ፣ ከመኪና ውስጥ ምናምን ወረዱ። ከዛ እንደዛ ምናምን የተፈጠረ ተኩስ ምናምን ግርግር አደረጉ ምናምን። እኔ ጋር መጥተው ሲጋራ ሲጋዙ የነበሩ ልጆችም እዛ ጋር ጸቡ ላይ አንዱ አካል ነበሩ። እንደነገርኩ እያጮለኩ ነበር ሳየ ነበረው። ከዛ እኔም ጩኸቴን ኡኡ ስል ነበር። እዛ ጋም የጩኸት እንትን ነበረ ናዳ ነበር። እኔም ኡኡ አልኩኝ። የሚወጣም ሰው የለም። በቃ ያው መጨረሻ ላይ የሰፈሩን ሰው ምናምን ነገር መውጣት ሲጀምር እኔም ከሰፈሩ ሰው እኩል መውጣት ጀመርኩኝ። ከዛ ስንወጣ ያየነው ነገር እንዳለ አስደንጋጭ ነበረ። እነዛ መኪኖች ምናምን ነገር ጥለው ሄዱ። እንደነገርኩ የመጣው መኪናም ፒካፑም ያኛውም ዶልፊኑም አንድ ላይ ተያይዞ ምናምን ነገር ሄዱ። መጀመሪያ ግን ወርደው ከዛ እንትን ላይ ወደ እኔ ሱቅ አይመጡም ነበር። ወርደው ምናምን ነገር የዛኔ ነበር ያዩዋቸው። እኔም ተሸፋፍነው ምናምን ነገር ነው፣ ማክስ አድርገዋል። በጣም ግዝፍ ያሉ ሰዎች ናቸው፣ አስፈሪ ነገር ናቸው። እነሱን ሰዎች ስቲል ነው አይቻቸው አላውቅም። እኔ ሱቅ መጥተው አያውቁም። የዛኔ ግን አጨሉቄ ሳይ የነበረው ግዙፍ ግዙፍ ሰዎች ከዛ መኪና ላይ ውርድ ውርድ አሉ። ከዛም በኋላ የተፈጠረው ነገር ተፈጠረ። ከፒካፑ ላይ ምናምን ነገር ያሉት ተኩስ ምናምን ጸብ ምናምን ተፈጠረ። ከዛ አስነስተው ሄዱ ማለት ነው መኪናውን። የዛ ሰዓት ተስፋዬን አይተው ነበር? እኔ በጭራሽ አላየሁትም። ከዛም በኋላ እኔም እንደነገርኩ ስል ነበረ፣ የሰፈር ሰውም አልወጣም። ከዛ በቃ ራሴን ማድረግ ያለብኝ መሸሸግ ነው። በቃ ተሸሸኩኝ ሱቄ ውስጥ ያየሁትን ተደብቅ ያየው። ከዛ ሱቄ ላይ ተሸሸኩኝ። ያ ነገር ተረጋግቶ የሰፈር ሱቅ ለቀኝ ገዛ ወንድሜ ምንድን ነው ያደረገው? እኔ ፈልጓለሁ፣ ችግር የለም አላልከኝም እንዴ? ቆይ እባክሽ ተረጋጊ እንዴ ወንድሜ። ምንድን ነው የምረጋጋው? እኔ ወንድሜን እሺ ምንድን ነው የምትሉት? ይኸው ስንት ጊዜ ሆነ እናንተ በስልክ ምንድን ነው የምትሉት? ተረጋጊ ሁሌ ተረጋጊ። ምንድን ነው? እሺ ቆይ ይኸውልሽ ወንድምሽን ገና ይኸውልሽ ይሄ ነገር ከተፈጠረ ገና 2ኛ ቀኑ እኮ እና እሺ ወንድሜ የት ሄደ ወንድሜ? ይህንን ነገር ደግሞ ወንድሜ እሺ ምን ላድርግ? እሺ ቆይ አንድ ወንድም እኮ ነው ያለኝ ታውቃለህ። አንተም እዚህ ስራ ላይ ለእናንተ ብሎ እንዴት እንደሚሆን ታውቃለህ። ለሰው እሱ አንድ ደቂቃ ለሚያውቀው ሰው ልሙት እንደሚል እንደምታውቁ ጸባዩን እንደምታውቁ አሁን እንደዚህ ሲሆን እናንተ እንዲህ ተረጋግታችሁ ቁጭ ብላችሁ ሰው ለማውራት እንትን ትላላችሁ። ተረጋግቼ አልተቀመጥኩም፣ ስራውን እየሰራሁኝ ነው የምገኘው። እሺ ምንድን ነው? እሺ ወንድሜ ቁርጤን ንገሩኝ። እሺ ሲቀጥል በእንደዚህ አይነት ሁኔታ እያለች ለምንድን ነው ያስገባችኋል? አንተ ነው የምታውቀው። እሺ ስለ ወንድሜ ንገረኝ። እሺ ምን ነው የምታውቀው? ንገረኝ። ተረጋጊ። ምንም የማውቀው ነገር የለም። እኔ የማውቀውንም ነግሬያቸዋለሁ። እኔ አንድ ድሀ ባለ ሱቅ ነኝ። ወንድሜን እኮ አይቼዋለሁ፣ ደሙን አይቼዋለሁ፣ በር ላይ ደሙን አይቼዋለሁ። ገድለታ አስገድላችሁት ነው በዚህ ስራ እናንተ ናችሁ። ንገሩኝና ሸርሜን ላውጣ። አንድ ራሱ መተኪያ የሌለ ወንድሜ ነው እኮ የወሰዳችሁብኝ ለእናንተ ስል። እኔ ምን ላድርግ? እሺ አሁን ንገሩኝ። እሺ ቁርጡን ንገሩኝ ነው የምልህ። እኔ ምንም አይደለም። እባክህን እሺ ንገረኝ ቁርጡን። ገላችሁታል? ተገድሏል? አይነት መንገድ አስወጡልኝ እባክህ። ልቀቀኝ። እኔ ስለ ወንድሜ ልቀቀኝ። ወንድሜ ታበጣለህ። በእርግጥ ነው ልክ ናት። ማንም ሰው የላትም በአሁኑ ሰዓት፣ ማንም አጠገቧ የለም። እሱ ነበር ሁሉ ነገር። አላቅም እኔ የኛ እንደዚህ አይነት ነገር ስለተፈጠረ በጣም አዝናለሁ። ግን ደግሞ እኛ ብዙ ነገር የሚያጋጥመን ሰዎች ነን። ብዙ ነገር ከዚህም የከፋ ከዚህም የባሰ ነገራቶች የሚያጋጥመን ሰዎች ነን። ስለዚህ ያው እኔ የምመኘው የምፈልገው የምሰራው ሰላም ሆኖ በሰላማዊ መንገድ ካለበት ችግር ለማውጣት እንደምሞክር። ያው እህቱ ይሰማታል፣ በእርግጥም ልክ ናት። ያው የኛን ስራ
አብዛኛው ቤተሰብ ብለን የምናቀርባቸው የምናስባቸው ሰዎች አይወዱትም። ምክንያቱም ከመጥፎነት አንግል አይተውት አይደለም፣ እኛን መጥፎ ችግር ውስጥ እንዳንገባ እኛ ከመጥፎ ሰዎች ጋር ስለምንጋጭ በቃ የህይወታችን እስትንፋስ አጭር እንዳይሆን በህይወት እንድንኖርላቸው ከመፈለግ ነው። በህይወት እንድንቆይላቸው ከመመኘት አንጻር ነው ይህንን ነገር የሚቃወሙትና በእርግጥ የተስፋዬም እህት ያው ከዚህም የባሰ ብዙ ነገር ብትሆን አልፈርድባትም። ወገን ዘመድ የላትም። ወንድሟ ነው የሚያኖራት፣ ወንድሟ ነው መሸሸጊዋ፣ ወንድሟ ነው መጠለያዋ። በተቻለኝ አቅም አሁን እሷን ለማስረዳት ለማሳመን ትንሽ ይከብዳል፣ ግን ደግሞ በተቻለኝ አቅም በአስቸኳይ ተስፋዬን ካለበት ቦታ ላይ አግኝቼ በጤናው ምንም ነገር ሳይሆን ወደ እሷ ለመመለስ መሞከር ነው። እሷን ወደ ነበረችበት ሊመልሳት የሚችለው እንጂ እኔ እንጂ አላቅም። ግን ደግሞ ወደ አንተ ስመጣ በዚህ አጋጣሚ እንደተመለከትከው ነው፣ ታውቃታለህ፣ ሰፈርተኛ ናት። ልክ ነው፣ ደንበኛ ነች። ሰው በዚህ ልክ ነው እየተጎዳ ያለው። አንተ ቤተሰቦችን ለማዳን፣ አንተ ቤተሰቦችን ለመጠበቅ፣ ለቤተሰቦች ከለላ ለማድረግ ውሸትን መርጠህ ነበር። ግን ያንተ ከለላ ብለህ የመረጥከው ደግሞ እዚህ ጋር ሌላ ቤተሰብን እየበተነ ነው። እኔም እኮ ለቤተሰቦቼ እኮ ነው። ያንተን ቤተሰብን ለማዳን ብለህ ሌላ ቤተሰብን መበተን የለብህም። ሌላ ቤተሰብን ደግሞ መጉዳት የለብህም። እርግጥ ነው፣ ልክ ነህ። ያ ነገር ደግሞ መፈጠር የለበትም። አንተ ቤተሰብ ላይ እንዲፈጠር የማትፈልገውን ነገር ያን ነገር ሳይ እኔ ቤተሰብ ላይ እንደማይፈጠርና እነዛ ሰዎች እኔ ጋር መጥተው እንትን አደጋ እንደሚያደርሱብኝ በምን እርግጠኛ ነኝ? እዛ ጋር ያየሁት ነገር ለማመን የሚከብድ ነገር ነበረ። እንዴት ነው ራሴ የምንለውን ነገር ብናቆም ይሻላል። ማለት ሁሌም ራሳችንን ካስቀደምን ለራሳችን ብቻ የምናስብ ከሆነ ያ ጥሩ አይደለም። ለራሳችን ብለን ሌሎች ሰዎችን መጉዳት የለብንም። ስለዚህ አንተ ቤተሰብን የምትወድ ከሆነ፣ ለቤተሰብ የምትጨነቅ ከሆነ ለሌሎችም ቤተሰቦች ማሰብ መቻል አለብን። ስለ ሌሎችም ቤተሰቦች መጨነቅ መቻል አለብን። ያንን ነገር ነው ማድረግ ያለብን። ስለዚህ ይኸውልህ የመጨረሻ በቃ እኔ አልደግምም። ከዚህ በኋላ ከአንተ ጋር ማውራትን አልቀጥልም። መረጃዎችን መሰብሰብ ባለብኝ ልክ እሄዳለሁ። ግን ደግሞ እኔ እናንተ ከመለያየታችን በፊት ድጋሚ ከዚህ ካስወጣው በኋላ ድጋሚ የቀረ ነገር አለ ልነግርህ እፈልጋለሁ ምናምን ብትለኝ አላዳምጥህ። አሁን ብቻ ነው በስነ ስርዓት ላዳምጥ የምችለው። ስለዚህ ቀረ የምትለው ነገር ካለ፣ ይጠቅመሃል ብለህ የምታስበው ነገር ካለ እድሉን እሰጥሃለሁ፣ እንድትነግረኝ አመቻችልሃለሁ። አለበለዚያ ግን እዚህ ጋር መጨረስ ምንም ነገር አይድረስብኝ። እኔ ላይ ምንም አይነት ቤተሰቦቼ ላይም እኔ ላይ አይደለም ሌላም ሰው ላይ እንዲደርስ አልፈልግም። ምንም አይነት ነገር ግን ቤተሰቦቼ ላይም ከኔም አልፎ ሌላም ሰው ላይ ምንም ነገር እንዲደርስበት አልፈልግም። አዎ ይጠቅመኛል ብለህ የምታስብ ከሆነ ሰው ቅድም እንደነገርኩ እኔ ጋር እየመጣ ሲጋራ ሲገዛ ምናምን የነበረው ልጅ በተደጋጋሚ በእኔ ስልክ ይደውል ነበር። በእኔ ስልክ ይደውል ነበር። ብዙ ስልኮች፣ የተለያዩ ስልኮችን ይደውል ነበር። በእኔም ስልክ እየደወለ ምናምን የተለያዩ ስልኮችን ይደውል ነበር እና ከኔው ነው ካርድ የሚገዛው። እንዲሁም ብዙ ደቂቃ ሁላ አያወራም። 2 ደቂቃ 3 ደቂቃ ምናምን ነው የሚያወራው። የሚሞላው ካርድ በጣም ብዙ ነው። አይ እኔ ከጠቀመኝ ምን አገባኝ እያልኩኝ ሁሌ ነበረ እየመጣ እንደዚህ እንትን ሲያደርግ የነበረው እና ምናልባት እሱ ይጠቅመኛል ብለህ የምታስብ ከሆነ ይኸው ስልክ እነሱ ጋር ነው፣ ፈትሸው ስልኮቹ ምናምን እንትን ብለው ማየት ይችላሉ። ሌላ እውነት እልሃለሁ እኔ ጋር ምንም እንትን የምትለው ስልኮቹን የምታስታውሳቸው ስልኮች ይኖራሉ? አዳዲስ ስልኮች ናቸው። እኔ ሴቭ ያላረኳቸው ስልኮች፣ ሁሉም ስልኮችን ሴቭ አድርጌያቸዋለሁ። የእሱን ስልክ ምን ብዬ ሴቭ ስለማላረግ የሚደውልባቸው ስልኮች እና አዳዲስ ስልኮች ናቸው። የምታስታውሳቸው ስልኮች ይኖራሉ? በስነ ስርዓት የማስታውሳቸው ስልኮች አሉ። በጣም ጥሩ። እስኪ ለማስታወስ ከቻልክና ሲያወራ የሰማኸው ነገር አለ ስልክ ከደወለ በኋላ? አዎ እርግጥ ነው እንደነገርኩ ቅድም የብዙ ብር ካርድ ነው የሚሞላው። 200 እስከ ምናምን ነገር ካርድ ነው የሚሞላው። ግን 3 ደቂቃ 4 ደቂቃ 5 ደቂቃ ምናምን ነው የሚያወራው። አንዳንዴ
የሆነ የመልእክት ምናምን ነገር እንትን ማለት ነው ይመስል ትእዛዝ ምናምን ነገር ማስተላለፍ ምናምን ነው ይመስለኝ። እሺ በቃ ችግር የለውም እንትን እንለዋለን ምናምን ነገር እያለ ትእዛዝ እንደመቀበልና እንትን እንደማለት ነው። አንዳንዴ ስልክ እንትን ብዙ ደቂቃ ደግሞ የሚያወራው ከሆነች ሴት ጋር ነው። እኔ ማን ትሁን ምንም የማውቀው ነገር የለም። እና ብዙ ደቂቃ ምናልባት ከእሷ ጋር ምናምን ነገር 20 ደቂቃ 30 ደቂቃ በቃ ከእሷ ጋር ምናምን ያወራል። ይሄ ከዶልፊኑ ጋር የሚመጣው ልጅ ነው። አዎ በእርግጥ እሱ ነው ሲጋራ ይገዛኛል ምናምን ያልኩህ ልጅ አለ አይደል? እየመጣ በተደጋጋሚ ሲጋራ ይገዛል። ከእሱ ጋር በጣም ስለተግባባን ስልኬንም እሰጠዋለሁ ካርድ እየሞላ ከራሴው ያው ለራሴው ጥቅም ነው ብዬ ስለማስብ እሞላለታለሁ። የሚጠቀመው ብር ትንሽ ነው ችግር የለውም እያልኩኝ እኔ እንትን እላለሁ። እና እንደነገርኩ ነው በቃ የሆነ ትእዛዝ ይቀበላል ችግር የለውም እንትን እያልን ነው ምናምን እያለ እንትን ይላል። በቃ መቀበል ነው። አንዳንዴ ትእዛዞችን ይቀበላል ላይክ ችግር የለውም እንትን እያልን እንፈጽሟል ምን አይነት ነገር ነው። እኔ ደግሞ ምናልባት የስራ ስልክ ይሆናል ምናምን ነገር ብዬ እንትን ስለምን ዝም እለዋለሁ። አንዳንዴ ደግሞ እንደነገርኩህ የሆነች ሴት የምትደውል ልጅ አለች። ከእሷ ጋር ትንሽ ረዘም ያለ ደቂቃዎች ያወራሉ እንጂ በእርግጥ እኔ ምንም የማውቀው ነገር የለም። እኔ እሱ ልጁንም እዛ ሰፈር እንደነገርኩ ነው አዲስ ናቸው ብዬ ነግሬያለሁ። ያ ዶልፊኑ ሲመጣ ነው እሱንም ያወቅኩት። እና ከዛም በኋላ ምን እንደተፈጠረ እንግዲህ ይሄ ይጠቅመናል ብለህ የምታስብ ከሆነ ይኸው ስልኬ እነሱ ጋር አለ። በተያያዥነት በስነ ስርዓት የሚደውልባቸውን ስልኮችን ተደጋጋሚ የሚደውልባቸው ስልኮች አሉ። እነሱን ላሳይ ይችላሉ። ስልኮቹን ከካሜራ ጀርባ ላሉት ባልደረቦቼ ማለትም ምርመራ እያደረጉበት ነው ሲጀመር ስልክህ ላይ ለእነሱ ሄደ ስልኮቹን እንድትለይልኝ እፈልጋለሁ። ስልኮቹን ለይተህ እንድታሳያቸው እፈልጋለሁ። ችግር የለውም። እኔ የሚጠቅማችሁ ከሆነ ስልኬም እናንተ ጋር አድሮ ከፈለጋችሁ የምፈልጉትን መረጃ እሱ ጋር አለ ብላችሁ የምታስቡ ከሆነ ስልኬን ውሰዱት። በጣም ጥሩ። አሁን ወደ ሱቄ ልመለስ። እሺ አሁን እስኪ የተስፋዬ እህት እንደተረጋጋች የተወሰነ ነገር እየነገሩኝ ነው። ያው ግዴታ ለእሷም ቁጭ አድርጌ ማስረዳት ስላለብኝ ትንሽ ያለውን ነገር ላስረዳት። አንተም እሱን ስልኮቹ እንዲለይ አድርጉልኝ፣ እሷን አስገቡልኝ። እሺ እንግዲህ ያው እኔ የምፈልገው ነገር እንድትረጋጊ ነው። ችግር የለውም እኮ ይኸውልሽ፣ ይሄ እንደዚህ አይነት ነገር ያጋጥማል። ብዙ ነገሮች ተፈጥረዋል። ከዚህ በፊትም ታውቂያለሽ፣ ብዙ ነገራቶች ተካሂደዋል፣ ብዙ ነገራቶች ይፈጠራሉ እና ነገራቶችን ደግሞ እኛ ተረጋግተን አሁን አንቺ ማድረግ ያለብሽ ራስሽን በማረጋጋት ያው ብቸኝነት ስሜት እንዳይሰማሽ እኛ አለን። ለጊዜውም ደግሞ በህይወት የለም ማለት ነው። ብቸኝነት እንዳይሰማሽ በህይወት የለም አይደለም። እናሽ ምንድነው? በህይወት ምንም እኮ ቁርጥ እኮ አላወኩም እኮ ይሙት ይዳን ምን ይሁን እኮ የት እንዳለላ እኮ ነው ያላቅም። እሱን ነገር ይኸውልሽ እኔ ቃል ልገባልሽ የምችለው ነገር አጣርቼ በአጭር ጊዜ ውስጥ ማለት ነው ወደ አንቺ እንደማመጣው ነው ቃል የምገባልሽ። ቀጥ ብዬ ሁሉንም ለዚህ ነገር ተጠያቂ የሆኑትን ሰዎች ፍርድ እንዲያገኙ በማድረግ ወንድምሽንም ወደ አንቺ ጋር ለማምጣት ቃል እገባልሻለሁ። ግን ደግሞ ያንን ነገር ሳደርግ አንቺ ከጎን የሆነሽ እንድትተባበርኝ ይፈልጋሉ። እሱም ደግሞ ሲመጣ አንቺ እንደዚህ የሆነሽ እንደዚህ ተጎድተሽ እንደዚህ አይነት አመለካከት ውስጥ ገብተሽ እንዲያይሽ አልፈልግም። እሱም ይደብረዋል ታውቂያለሽ። ስለዚህ አንቺ እንድትጠነክሪ ነው የምፈልገው። አንቺ እንድትበረቺ ነው የምፈልገው። ደግሞም ቤት ውስጥ አሁን ብቻሽንም እንዳትሆኚ እኛ ጋር እንድትመጪ ይደረጋል። ከኛ ጋር ትኖሪያለሽ። የሚያስፈልግሽን ነገር በሙሉ እንዲደረግልሽ ይደረጋል። አንቺ ትምህርትሽ ላይ ነው ፎከስ ማድረግ ያለብሽ። ትምህርትሽን ነው በርትተሽ መማር ያለብሽ። ሲመጣ በትምህርትሽ ጥሩ ውጤት ለማምጣት እየለፋሽ እየጣርሽ መሆኑን ነው እንድታሳዩ የሚፈልገው። እሱ እኮ እንደዚህ የሆነው እኮ ለአንቺ ብሎ ብቻ አይደለም፣ ለእኛ ብሎ ብቻ አይደለም፣ ለራሱም ብሎ ብቻ አይደለም፣ ለህዝብ ነው። ታውቂያለሽ ወንድምሽ የሚሰራውን ስራ ሰው ለማዳን ነው። ወደዚህ ሲመጣ ወደ አንቺ ሲመጣ አንቺ ትምህርትሽ ላይ ጠንክረሽ አንቺ ትምህርትሽ ላይ በርትተሽ ጥሩ ደረጃ ላይ ደርሰሽ እንድታሳዩ ነው የምፈልገው። ከዚህ በፊትም ደግሞ ማለት ሙከራዎችን እያደረግሽ ከጎኑ እንድትሆኝ ነው የምፈልገው። ከዚህ በፊት የተፈጠረውን ነገር ታውቂያለሽ። እህትሽን በምን አይነት መንገድ እንዳጣችሁ ታውቂያለሽ።
ለዛ ደግሞ ምን እንደሆነ ወንድምሽ ምን አይነት ነገር እንዳሳለፈ በዛ የተነሳ ታውቂያለሽ። ድጋሚ ደግሞ አንቺ ራስሽን እንደዚህ ስትጎጂ ማየቱ ለሱ ጥሩ አይደለም። ሌላ ማን አለው? ለሱስ ማንም እኮ የለውም እኮ። አንቺ ነሽ እኮ ተስፋው እኮ። እኔ እኮ እንዲህ ይሞታል ብዬ እኮ ያሰብኩት እኮ ምንድን ነው መቶ በር ላይ ደሙ እሱ ደም ስልክ ስትደውል ስልኩ አይሰራም ተይዟል ይላሉ። ተይዟል ብሎ ስንጠብቅ ደግሞ ምንድን ነው ተዘጋ ተመልሶ ስልኩ። ይጠራና ይዘጉታል። ከዛ ሙሉ ለሙሉ ዘጉት እኮ። ከዛ በኋላ እኮ ነው እኔ እኮ በቃ ጭንቀት የሆነብኝ እኮ። ያው እሱን እኮ ነው ይኸውልሽ፣ ተረጋጊ ያልኩሽ እሱን ነው። እኛ እያጣራን ያለነው ነገር አለ፣ እናጣራለን። በቅርቡም ደግሞ ወንድምሽን ወደ ቤቱ የምንመልስበት መንገድ ይመቻቻል ብዬ አስባለሁ። ለዛ ደግሞ አንቺ እንደዚህ ብለሽ ሞቷል ወንድሜን አጥቻለሁ እያልሽ ራስሽን መጉዳት የለብሽም ነው እኔ እያልኩሽ ያለሁት። ወንድምሽ እስኪመጣ ድረስ ወንድምሽን ይዤልሽ እስከመጣ ወንድምሽን እስካገኘው ድረስ ደግሞ እንድትረጋጊና አይምሮሽን ሰላም እንድታረጊ ነው የምፈልገው። እስከዛው ሰዓት ደግሞ ያው እኛው ጋር ትቆያለሽ። ቃል ትገባልኛለህ ወንድሜ ፈልገህ እንደምታመጣ? ቃል ገባልሻለሁ፣ ችግር የለው። እኔ በቻልኩት አቅም እኔ ራሴን መስጠት ካለብኝ ራሴን አሳልፌ ሰጥቼ አመጣዋለሁ። እሺ እባክህን ወንድሜን አምጣልኝ። እሱ ማንም እንደሌለኝ ታውቃለህ አንተ። ችግር የለውም። ይህንን ነገር ለማድረግ ሁሉንም ባለኝ አቅም ሙሉ ወንድምሽን ለማግኘት ነው የምለፋው። ይህንን ነገር እንድታደርጊልኝ የምፈልገው ደግሞ አሁን ተረጋግተሽ፣ አሁን ከጀርባ ያሉት የኔ ባልደረቦች አሉ፣ ከነሱ ጋር በመሄድ እነሱ የሚሉሽ እንድታደርግ ይፈልጋለሁ። ትምህርትሽን ላይ ፎከስ እንድታደርግ ይፈልጋለሁ። እናም ደግሞ የሚያስፈልግሽ ነገር ካለ የምትፈልጊውም ነገር ካለ ጠይቂ እና ትንሽ ጊዜ ብቻ ስጪ። እንደዚህ ስሜታዊ እንዳትሆኝ፣ ብቸኝነት እንዳይሰማሽ ትንሽ ጊዜ ብቻ ስጪ እና ከነሱ ጋር በመሆን አሁን አብረሽ የሚሉሽን ነገር እንድታደርግ ይፈልጋሉ። እሺ ያው እንግዲህ ትንሽ በተወሰነ መንገድ ለማረጋጋት ሞክሬያለሁ። ማለትም ያው በእርግጥ እንደዚህ ባትሆን አይገርም። ምክንያቱም አንድ ወንድም ነው ያላት። ከዚህ በፊት እህቷ በተለያዩ ወንበዴዎች በብዙ ነገር ደርሶባት ህይወቷ ያለፈች እህት አለቻት። ያም ተጽዕኖ አለ። እንደገና ደግሞ ወንድሟም እህቷን ፍርድ ለማሰጠት ብዙ ነገር ሲያደርግ ሞክሮ ነበረ። አሁን ደግሞ ወንድሟ ላይ እንደዚህ አይነት ነገር ሲፈጠር ያማል። በእውነት በጣም ያማል። በጣም የሚከብድ ነገር ነው። ፈጣሪ ከእንደዚህ አይነት ነገር እየሰውረን ለማለት እፈልጋለሁ። እንደገናም ደግሞ እባካችሁ ሁሉንም ነገር ማለት የቅርቦቻችሁን ሰዎች እናንተም ብትሆኑ መልካም ነገር ለመስራት መሞከር ጥሩ ነው እና መልካም ነገርን ሁላችንም ለመስራት እንሞክር ለማለት እፈልጋለሁ። ምክንያቱም ይሄ አሁን ያለንበት ጊዜ በጣም አስከፊና በጣም እንጃ ጭካኔ የተሞላበት ጊዜ እየሆነብን ያለው። እስኪ መልካምነትን ለማስፋፋት መልካምነት ላይ ለመስራት ሁላችንም አለውን በልና ከአጠገባችን ካሉ ሰዎች ጀምረን ሰዎችን ለመርዳት ለሰዎች መልካም አመለካከት ለማድረግ ሰዎችን በገንዘብ ብቻ አይደለም እኮ ለሰው ልጅ ከጎኑ ልንቆም የምንችለው፣ በሀሳብ ደረጃ ጥሩ ሰው መሆን ብቻ በቂ ነው። ምንም ነገር ማድረግ አይጠበቅብንም። በቃ ጥሩ ሰው ለሰው ቀና አመለካከት መሆን ብቻ በቂ ነው እና እስኪ መጥፎነትን ለማራቅ እንሞክር። መጥፎነትን ለማጥፋት እንስራ። ክፋትን ለማጥፋት ክፋትን ለመውደቅ እንስራ ለማለት እፈልጋለሁ። ያው እንግዲህ ተስፋዬንም ፍለጌን መቀጠል ይኖርብኛል። አሁን ላይ እንግዲህ ለእናንተ ይህን ያህል ነገር ካስተላለፍኩላችሁ ይበቃል ብዬ አስባለሁ። ቀጣዩንም ነገር ደግሞ ለእናንተ የማቀርብላችሁ ይሆናል። ቸር ነገር እንዲገጥመኝ ደግሞ ጥሩ ነገር እንዲያጋጥመኝ ሁልጊዜም ጸሎታችሁ አይለይን ለማለት እፈልጋለሁ። ከዚህ በፊትም እንደምላችሁ ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትስሩ። እንደገናም ደግሞ ይህ ቪዲዮ ለብዙ ሰው እንዲደርስ ብዙ ሰው እንዲማርበት ላይክ ሼር በማድረግ ብዙ ሰዎች ጋር እንዲደርስ እንድታደርጉልኝ እፈልጋለሁ። በቀጣይ ጊዜ እስክንገናኝ ድረስ ቸር ቆዩ።